ሰላም እንላችኋለን። የስፖርት 365 ዝግጅታችን ነው። ማንቸስተር ዩናይትድ አስቶን ቪላን በማሸነፍ ለሻምፒየንስ ሊግ እግር ኳስ ይበልጥ ቀርቧል። ብሩኖ ፈርናንዴዝ እንደተለመደው ሁሉ እዚህም ጨዋታ ላይ ተጽዕኖ ትልቅ ነበር። ሊቨርፑል ከቶትናም ጋር አቻ በመለያየቱ ደጋፊዎች በእጅጉ ተበሳጭተዋል። አርኔ ስሎትም ጫና ውስጥ ገብተዋል። ስለ እነዚህ ጨዋታዎች እናነሳለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ዩናይትድ ወደ ሻምፒየንስ ሊጉ እግር ኳስ አንድ እርምጃ የተጠጋበትን 3 ነጥብ አስቶን ቪላን በማሸነፍ አሳክቷል። ሁለተኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ ጋር ያለው የነጥብ ልዩነትም ወደ 7 ጠቧል። በእርግጥ ካሪክ ጨዋታውን የጀመረበት መንገድ ጥያቄ የሚያስነሳ ነበር። በጣም ጥሩ ብቃት ላይ ያለውን ቤንያሚን ሼሽኮ ተጠባባቂ ወንበር ላይ አስቀምጦ ምቡሞን በዋና አጥቂነት አጫወተ። አማድ ዲያሎንም ወደ ላይናፕ መለሰ እና እነዚህ ተጫዋቾች የቡድኑን አጫወት የበለጠ ፍሉይድ ቢያደርጉትም ለተሻጋሪ ኳሶች ግን ብዙ ምቹ አይደሉምና ዩናይትድ ይጠቀማቸው ከነበሩ የብዙ ተሻጋሪ ኳሶች አንጻር እንዴት ሼሽኮን አስቀምጦ እነዚህን መረጠ የሚል ጥያቄ ያስነሳ ነበር። በተለይ የመጀመሪያው አጋማሽ ግን ደግሞ ይሄ ሙከራቸው መጨረሻ ላይ ፍሬ አፍርቶ ዩናይትድ ጎል ያስቆጠረው እንደዚህ ካሉ የተሻጋሪ ኳስ ነው፣ በካሴሚሮ አማካኝነት። ብሩኖ ፈርናንዴዝ ኳሱን ያመቻቸው ለጎሉ መቆጠር ምክንያት የነበረው ተጫዋች ነው። ካሴሚሮ ደግሞ ጎሉን ያስቆጠረው ተጫዋች ነው። ከዛ በኋላ በቶሎ አስቶን ቪላዎች አቻ መሆን ቻሉ። ከዛ በኋላ ያለው ግን በተለየ ጥንካሬ በዩናይትድ በኩል የሚነሳ ነው። እንዳልኩት ግን ከምርጫ አንጻር ተሻጋሪ ኳሶችን የሚመርጥ ቡድን ሼሽኮን አስቀምጦ በምቡሞ ለመጫወት መሞከሩ ጥያቄ የሚያስነሳ ነበር። እነዚህ ተጫዋቾች መንገደኛ መስለው የታዩት በመጀመሪያው አጋማሽ በይበልጥ ለዚህ ነበር። ብሩኖ ፈርናንዴዝ ለሁለተኛውም ጎል መቆጠር ትልቁ ምክንያት ነው። ኩንሃ ላስቆጠረው ጎል እና ዩናይትድ ከዚህ ጨዋታ 3 ነጥብ እንዲወስድ ምክንያት የሆኑትን እነዚህን ጎሎች በጊዜ ያመቻቸው እሱ ነው። 15ኛና 16ኛ አሲስቱን ነው እዚህ ጨዋታ ላይ ያደረገው። በፕሪሚየር ሊጉ ለዩናይትድ ተጫዋች ይሄ ክብረ ወሰን ነው። ከዚህ ቀደም ዴቪድ ቤካም ነው 15 አሲስቶች የነበሩት በታሪክ። እንግዲህ አሁን ቤካምን ሪከርድ አስቀድሞ ተጋራ። ከዛ ደግሞ አሻሽሎት 16 የጎል ኳሶች በዚህ ውድድር ዘመን አመቻቸ ማለት ነው። እንግዲህ አሁን በፕሪሚየር ሊጉ በቲየሪ ኦንሪ እና በኬቪን ደብሮይን የተያዘውን የ20 ጎል አሲስት ክብረ ወሰን ለመጋራት 4 ጎሎች ብቻ ናቸው የሚቀሩት። 8 ጨዋታዎች ለቀሩት ዩናይትድ እና ፈርናንዴዝ ይህንን ማሳካት እስካሁን ከመጣበት ጥንካሬ አንጻር አጠያያቂ አይደለም። በእርግጥ ባለፈው የውድድር ዘመን ሙሐመድ ሳላህ በጣም ግሩም ግስጋሴ ካደረገ በኋላ መጨረሻ ላይ ቲየሪ ኦንሪንና ኬቪን ደብሮይንን መጋራት ሳይችል ቀርቷል እና በቀጣዩ ሳምንታት በሚደረጉ ጨዋታዎች ብሩኖ ፈርናንዴዝ እንዴት ባለ መንገድ እነዚህን ይቀርባል? ሪከርዱን ይጋራል? ይሰብራል? ትልቅ ጥያቄ ነው። ግን ደግሞ የመጣበት መንገድ በጣም የሚያስደንቅ የሚያስፈራ ነው። ለዩናይትድ የ6 ነጥብ ጨዋታ ነበር። ከቀጥተኛ የሻምፒየንስ ሊግ ተፎካካሪው ጋር ያደረገው ስለነበር በነጥብ ተስተካክለው በጎል ይበላለጡ ስለነበር እነዚህ ቡድኖች የሻምፒየንስ ሊግ ተስፋውን ከማለምለም አንጻር የ6 ነጥብ ዋጋ ያለው ጨዋታን ያደረገው። የሁለቱ ቡድኖች ዕጣ ፈንታ ግን ምን ያክል በዩናይትድ ጥሩ ፎርም ወይ ደግሞ ካሪክ ከመጣ በኋላ ባስመዘገባቸው ፖዚቲቭ ውጤቶች እንዴት እንደተቀየረ በጣም ነው የሚያስገርመው። ቪላ ፓርክ ላይ ታህሳስ ወር ላይ አስቶን ቪላ ከዩናይትድ ጋር ያደረገውን ጨዋታ ሲያሸንፍ ዩናይትድ ከአስቶን ቪላ በ10 ነጥብ ወደ ኋላ ነበር። አሁን አስቶን ቪላ ከዩናይትድ በ3 ነጥብ ያንሳል። ካሪክ ደግሞ ዩናይትድ አሰልጣኝ ሆኖ ጥር ላይ ሲሾም በሁለቱ መካከል የነበረው ልዩነት ጭራሽ ወደ 11 ከፍ ብሎ ነበር። ይህ በእነዚህ 2 ወራት ውስጥ ነገር ተገላብጦ ነገር ተቀይሮ ዩናይትድ በ3 ነጥብ አስቶን ቪላን በልጧል እና ይህ በጣም ያስደንቃል። እንዴት ዕጣ ፈንታው እንደተገላበጠና እንደተቀየረ የሚያሳይ ነው። ለነገሩ አስቶን ቪላ በሊጉ የፈረንጆቹ አዲስ ዓመት ከገባ በኋላ የሰበሰበው የነጥብ ድምር ከደካማውና ከሊጉ የመጨረሻ ቡድን ወልቭስም ያነሰ ነውና ይሄ ለዋንጫ የተገመተ ሲቲና አርሰናልን ይፎካከራል ተብሎ ሲነገርለት የነበረ ቡድን መሆኑ በጣም ያስደንቃል። እንዴት እንዳሽቆለቆሉ ልክ ነው። ከዚህ ከፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሩል ጋር ተያይዞ አስቶን ቪላ እንደፈለገ መግዛት አይችልም።
እና እዚህ ላይ ወሳኝ ተጫዋቾቹ ተጎድተውበታል። ያም ቢሆን ግን በዚህ ልክ ማሽቆልቆል በፍጹም የሚጠበቅ አይደለም። በእርግጥ የሐሙስ ምሽት ጨዋታዎች አሉባቸው። ከሐሙስ ወደ ቅዳሜ ወደ እሁድ የሚደረጉ ሽግግሮች ደግሞ በጣም ፈታኝ ይሆናሉ። እዚህ ላይ ተጫዋች ሲጎዳ መግዛት ሳይቻል ሲቀር ደግሞ ፈተናውን የበለጠ ያከብዱታል። ካሪክ ግን በጣም የተዋጣለት ስራ እየሰራ እንዳለ በአንዳንድ ጨዋታ ክፍተቶች እንኳን ብናይ ከነ ክፍተቱ ከነ ድካሙ አለመናገር ካሪክንም አለማድነቅ አንችልም። እንግዲህ በሜዳቸው ኦልትራፎርድ 5ኛ ድሉ ነው። በጥቅሉ ደግሞ 7ኛ ድሉ ነው ለካሪክ። ከኒውካስሉ አስከፊ ጨዋታ በኋላ የተገኘ ውጤት ደግሞ መሆኑ ለዩናይትድ በጣም መልካም ነው። እንግዲህ በሻምፒየንስ ሊግ በቀጥታ የሚፎካከሯቸው ክለቦች ለተጋጣሚዎቻቸው በደካማነት እጅ እየሰጡ ዩናይትድ በቀላሉ ይህን የሻምፒየንስ ሊግ ደረጃ ይዞ እንዲጨርስ እየገፉት ያለ ይመስላል። ቸልሲ በኒውካስል ተሸንፏል። እንግዲህ ወደ ብሪጅ መጥቶ ሲያሸንፈው ከ2012 በኋላ ለመጀመሪያ ጊዜ ነው እና ሮሴኔር ሌላ አጣብቂኝ ውስጥ የገቡ አሰልጣኝ ሆነዋል። ሊቨርፑል ከቶትናም ጋር ያደረገውን ጨዋታ ማሸነፍ አልቻለም። አስቶን ቪላ እንደዚህ ያለ ማሽቆልቆል ላይ ነው። ስለዚህ ለዩናይትድ ሁሉም ነገር የተመቻቸ አልጋ ባልጋ የሆነ ይመስላል። በዩናይትድ በኩል ምናልባት ካሪክ በአሰልጣኝነት ይህንን ቡድን ከመረከቡ አስቀድሞ በሻምፒየንስ ሊግ የመሳተፍ ጉዳይ እንደ ሀሳብ ቢነሳ እብደት ይመስል ነበር። ልክ ነው። አሞሪም ከመሰናበቱ በፊት ዩናይትድ በአውሮፓ መድረክ የሚያሳትፍ ደረጃ ይዞ ሊጨርስ እንደሚችል ምልክት መስጠት ጀምሮ ነበር። ግን ደግሞ በድፍረት ዩናይትድ በቀጣይ ውድድር ዘመን በሻምፒየንስ ሊግ የሚያሳትፈው ደረጃ ይዞ ይጨርሳል የሚል መተማመን የነበረ ዩናይትድ ደጋፊም ሆነ ዩናይትድ ዙሪያ ያለ ሰው ያለ አይመስልም። ምክንያቱም በጣም የሚዋዥቅ ስለነበረ በመጠኑ መሻሻሎች አሳይቶ ያ ምልክት ነበረው። ግን እንደዚህ በጸና መንገድ እንደዚህ የጸና መሰረት ላይ አልቆመም ነበር እና ከ2023/24 በኋላ ወደ ሻምፒየንስ ሊጉ ለመመለስ በጣም ትልቅ እድል አለው። እነዚህ 8 ጨዋታዎች በጣም ወሳኝ ናቸው። በእርግጥ በ8 ጨዋታ ምንም ሊፈጠር ይችላል። ግን የዩናይትድ ቀጥተኛ ተፎካካሪዎች እያሳዩ ካሉት ደካማ ፐርፎርማንስ አንጻር ዩናይትድ እንደዚህ ባለ መንገድ እጁ የገባውን ነገር አሳልፎ ይሰጣል ወይ ደግሞ እንደው ሙሉ በሙሉ ይሽመደመዳል ለማለት እንቸገራለን። እዚህ አሁን እድላቸውን በራሳቸው የሚወስኑበት ደረጃ ላይ ደርሰዋል። ስለ ሻምፒየንስ ሊጉ ሲነሳ አንገት የሚደፉበት ጊዜ ያለፈ ይመስላል እና በኦልትራፎርድ የሻምፒየንስ ሊግ እግር ኳስ የመመለሱ ጉዳይ በኦልትራፎርድ እንደዚህ ያሉ ምሽቶች የተለመዱ ስለነበረ ደጋፊው ለሻምፒየንስ ሊግ እግር ኳስ ቤተኛ ስለነበረ አንድ ደጋፊው የሚነቃቃበት የተለየ ምክንያት ሊሆን ይችላል። ግን በትልቁ ዩናይትድ ለሌሎች ዋንጫዎች ከማፎካከር አንጻር ትልቅ ዋጋ የሚሰጠው ነው። ምክንያቱም ከሻምፒየንስ ሊግ የሚገኘው ገቢ የጨዋታ ቀን ገቢ በራሱ ዝውውር ላይ ዩናይትድ የተለያዩ ቦታዎች ላይ እንዲጠናከር እድል የሚሰጥ ስለሆነ ማለት ነው። ዩናይትድን ስናነሳ ላናነሳቸው የማንችላቸው ሰዎች አሉ። በዩናይትድ ማሸነፍ ውስጥ ተወዳሽ የሆኑ አንደኛው ካሲሚሮ ነው፣ ሌላኛው ፈርናንዴዝ ነው። የፈርናንዴዝን ጉዳይ ሃይላይት ላድርገውና ኋላ ላይ በዝርዝር እመለስበታለሁ። ከካሲሚሮ ጋር በጣም የሚያስደንቅ ጥምረት አላቸው። ሜዳ ላይ መግባባት አላቸው። በተለይ የቆመ ኳስ ሁለቱም የሚጠቀሙበት መንገድ፣ ፈርናንዴዝ ሲያሻግር፣ ካሲሚሮ ደግሞ ሲገጭ። አሁን ዩናይትድ ውስጥ ካሲሚሮን የተመለከተ አንድ ጥያቄ ካለ ከዚህ ቀደም በእድሜ ለገፋ እንደዚህ ያለ ተጫዋች የዚህን ያክል ገንዘብ እንዴት ይወጣል ነው። አሁን ደግሞ ካሲሚሮ ሲለቅ እንዴት ነው ምንተካው የሚል ጭንቅ ውስጥ ዩናይትድ የገባ ይመስላል። የደሞዙ ትልቅነት እና ደግሞ እድሜው ዩናይትድ ተጨማሪ ኮንትራት እንዳይሰጠው ወይ ደግሞ ኮንትራቱ ላይ ያለውን ለአንድ ተጨማሪ ዓመት የማራዘም አንቀጽ አክቲቬት እንዳያደርገው ትሪገር እንዳያደርገው እንቅፋት ሆኗል። ግን ደግሞ እያሳየ ያለው ፐርፎርማንስ ዩናይትድ ተጫዋቹን ሲያጣው እንዴት ባለ ተጫዋች ነው ሊተካው የሚችለው? እንደዚህ ባለ መንገድ እስከ ተጫዋች ጋር መሰነባበት ልክ ነው የሚል ጥያቄም እንዲነሳ የሚያደርግ ነው። በጣም ትልቅ ክፍተት የሚፈጥር ተጫዋች ነው ካሲሚሮ። በተለይ አሁን እያሳየ ያለው ፐርፎርማንስ ከግምት ሲገባ ጎሎች የሚያስቆጥር ተጫዋች ሆኗል።
7ኛ ጎሉ ነው በዚህ ውድድር ዘመን ያስቆጠረው እና እነዚህ 7 ጎሎች ደግሞ አስተዋጽኦ በጣም ትልቅ ነው። ከጎሉ በላይ ደግሞ ጨዋታዎችን የሚቆጣጠርበት ዩናይትድ አሁን ወደፊት ለሚሄድበትም መንገድ ወሳኝ ከሚባሉት ተጫዋቾች አንደኛው ነው። ዩናይትድ ወደፊት ለመሄድ ሲሞክር ከኳስ ጋር ለመሄድ ሲሞክር በአንዳንድ አጋጣሚዎች ስህተት ቢሰራም ምክንያቱም ይሄ ካሲሚሮ ትልቅ ኳሊቲ ስላልነበረ ዩናይትድ ውስጥ ያበረከተው ወይ ደግሞ በዚህ ጉዳይ ራሱ እያበረከተ ያለው አስተዋጽኦ ግን በጣም የሚያስደንቅ ነው እና እዚህም ድርሻ ላይ ወይ ደግሞ እዚህም ሮል ላይ በጣም ትልቅ ድርሻ አለው። እንደተለመደው ከፈርናንዴዝ ነው የጎሉ ምንጭ የመጣው 15ኛና 16ኛ አሲስቱም በሰጠበት ጨዋታ ካሲሚሮ ይህንን ተጠቅሟል። በነገራችን ላይ 100ኛ አሲስቱም ላይ ደርሷል ብሩኖ ፈርናንዴዝ። የመጀመሪያውን ጎል ካሲሚሮ ሲያስቆጥር እነዚህ ሁለት ተጫዋቾች ከቆመ ኳስ አንዳቸው ሰጪ ሌላቸው ተቀባይ ወይ ደግሞ ፈርናንዴዝ ሰጥቶ ካሲሚሮ የተቀበለበትና ያስቆጠረበት 9ኛው ጎል ወይ 9ኛው አጋጣሚ ነው ከ2022-23 ሲዝን ጅማሮ በኋላ ከሌሎች ተጫዋቾች ኮምቢኔሽን ወይ ደግሞ አንዳቸው ለሌላኛቸው ከሰጧቸው እንደዚህ ያለው የቆሙ ኳሶች የጎል መጠን በ4 ከፍ ያለ ማለት ነው እና የካሲሚሮ የጭንቅላት ኳስ አጠቃቀም ሲደመር የብሩኖ ፈርናንዴዝ ዴሊቨሪ እንዴት አስደናቂ እንደሆነ ይነግረናል። የእነዚህ ሁለት ተጫዋቾች ፊውቸር ግን በጣም ትልቅ ጥያቄ ነው። ልክ እንደ ካሲሚሮ ሁሉ የብሩኖ ፈርናንዴዝም የመቆየት ጉዳይ እርግጥ አይደለም እና እነዚህን ሁለት ተጫዋቾች በአንዴ ማጣት ለዩናይትድ ትልቅ እጦት ነው። በተለይ የብሩኖ ፈርናንዴዝ ጉዳይ ብሩኖ ፈርናንዴዝ ክለቡን የሚለቅ ከሆነ በፕሪሚየር ሊጉ በነገራችን ላይ በዚህ ውድድር ዘመን በ2025-26 ባለ 2 አሃዝ የአሲስት መጠን ላይ የደረሰ ተጫዋች የለም። ብሩኖ ፈርናንዴዝ ብቻ ነው 16 ላይ ያለው እና ይሄ እንዴት ያለ ብቃት ላይ ተጫዋቹ እንደሚገኝ የሚመሰክር የሚያሳይ ነው። ሌላው በዩናይትድ በኩል ሊነሳ የሚገባው የዚህ የሼሽኮ ጉዳይ ነው። ሼሽኮን ተጠባባቂ ወንበር ላይ ማስቀመጥ የመጀመሪያው አጋማሽ ላይ ስህተት መስሎ በሚገባ ታይቷል። አንደኛ በጣም ጥሩ ብቃት ላይ ነበር። ሁለተኛ ቅድም እንዳልኩት ዩናይትድ ተሻጋሪ ኳሶችን በሚገባ ለመጠቀም የሚሞክር ነበር እና ለእነዚህ ተሻጋሪ ኳሶች ደግሞ የተሰራው ስሎቬኒያዊ ተጠባባቂ ወንበር ላይ ተቀምጧል። ከኒውካስል ጋር በነበረው ጨዋታ በእርግጥ ጥሩ አልተንቀሳቀሰም፣ እድሉን አልተጠቀመም። አዎ ግን ደግሞ እሱ ብቻ ሳይሆን እሱን ተክቶ የገባው ምቤሞም በኒውካስሉ ጨዋታ በጣም ደካማ ነበር፣ ግን ደግሞ በቋሚነት ተጫውቷል። በእርግጥ ካሪክ ከተጠባባቂ ወንበር እያስነሳው ይህን መሰል ጎሎች የሚያስቆጥር ከሆነ ተጫዋቹን የምጠቀመው ከተጠባባቂ ወንበር እያስነሳው ነው የሚል የጸና አቋም ቢኖረው አሰልጣኙን መሞገት አይቻልም፣ ምክንያቱም እየሰራለት ስላለ። ከተጠባባቂ ወንበር ሲነሳ በድጋሚ ጎል የማስቆጠሩ ጉዳይ ካሪክን ስህተት ላያደርገው ይችላል፣ የተጫዋቹ ረሃብ የተጫዋቹ ጥያቄ ካልሆነ በስተቀር። ያለ ተፈጥሯዊ 9 ቁጥር ሲጫወቱ በሙቤሞ ሲጫወቱ ከአማድ ጋር ሲጫወቱ ዩናይትዶች በጣም ፍሊድ ሆነው ይታያሉ። ግን በዚህ ጨዋታ አስቀድሞ የመረጡት አይነት ተሻጋሪ ኳስ ከሆነ ምርጫቸው ከሙቤሞ ይልቅ ሼሽኮ ሜዳ ላይ መገኘቱ በጣም አስፈላጊ እንደሆነ ማየት ይቻላል። በጣም በተደጋጋሚ ኳሶች ክሮስ ሊያደርጉ ይሞክሩ ነበር እና በጭንቅላት የገጩ ጎል ያስቆጥራሉ፣ ያደጋ ይፈጥራሉ የተባሉ ተጫዋቾቻቸው ይህንን መጠቀም አልቻሉም ነበር እና ከተጠባባቂ ወንበር ተቀምጦ መቼስ ሼሽኮ ወደ ሜዳ ከመግባቱ በፊት ምራቁን የሚወጥ ይመስለኛል። በመጀመሪያው አጋማሽ ዩናይትድ 14 እንደዚህ ያሉ የአየር ላይ ኳሶች ሞክሯል እና ከነዚህ 14 ኳሶች በአንዱ ብቻ ነው የቡድን አጋራቸውን ግን ማግኘት የቻሉት እና ቪላዎችም የተመቻቸው ይመስል ነበር። ምክንያቱም ሳጥን ውስጥ እንደ ታይሮ ሚንግስ እና ኤዝሪ ኮንስ አይነት ረዣዥሞች አሏቸው፣ በቀላሉ ኳሱን እየገጩ ያወጡት ነበር። ኋላ ግን ካሲሚሮ ጎል አስቆጠረና ከ20ኛ ክሮሳቸው ነው ካሲሚሮ ይህንን ጎል ማስቆጠር የቻለው። ግን ደግሞ 20 ጊዜ እንደዚህ ያሉ ኳሶችን አሻግረው ሁለቱ ብቻ ነበሩ የቡድን አጋሮቻቸውን ያገኙት እና በሁለተኛው አጋጣሚ የቡድን አጋራቸውን ካሲሚሮን ሲያገኙት ጎል አስቆጠረ እና ካሪክ እንደዚህ ካሰበ ስለነዚህ ተሻጋሪ ኳሶች በዚህ ልክ ተጨንቆ ከሆነ ጨዋታው ላይ የተገበራቸው ሼሽኮ ቢሆን ኖሮ ይሻል ነበር የሚለው ክርክር ስሜት የሚሰጥ ይመስላል።
ግን ደግሞ ካሪክ ከመጣ በኋላ ብዙ የመሰለፍ እድል ካልተሰጠው ወይ ደግሞ በቋሚነት ካልጀመሩ ተጫዋቾች አንደኛው ሼሽኮ ነው። እንግዲህ ከካሪክ 9 ጨዋታዎች በሁለቱ ብቻ ነው በቋሚነት የጀመረው እና ይሄ ስለ ካሪክ የአጥቂዎች አጠቃቀምም የሚነግረን ነገር ያለ ይመስላል። ምናልባት እንግዲህ በቀጣይ ውድድር ዘመን ቋሚ አሰልጣኝ ሆኖ እዚህ ቡድን ውስጥ ስናየው ምን አይነት ምርጫ ይከተላል አላውቅም። ለጊዜው ግን አውት ኤንድ አውት አጥቂ የመጠቀም ፍላጎት ያለው አይመስልም። ከተጠባባቂ ወንበር ተጫዋቹን ማስነሳት የበለጠ ተጫዋቹንም ቡድኑንም ሊጠቅም እንደሚችል በማሰብ አውት ኤንድ አውት አጥቂ ይጠቀማል እንጂ እንደ ምቦይሞ አይነት ተጫዋች መጠቀም ለሚጫወተው እግር ኳስ ወሳኝ ነው ብሎ የሚያምን ይመስላል። እንግዲህ ይህንን እያደረገ ስላለን ይሄ እንደዚህ ባለ መንገድ ሀሳብ የምናነሳው ከተጠባባቂ ወንበር ተነስቶ ያስቆጠረው ጎል የካሪክን ሀሳብ ይቀይራል? ዊዶን ነው። ከተጠባባቂ ወንበር ተነስቶ ጎል በማስቆጠሩ እንደ ኢምፓክት ሰብስቲትዩት ነው የሚያየው ይመስለኛል። ለማንኛውም ግን ከተጠባባቂ ወንበር የሚነሳ በቋሚነት ይጀምር፣ ለካሪክና ለዩናይትድ ደጋፊዎች ወሳኙ ነገር ወደ ሻምፒየንስ ሊግ እግር ኳስ መቅረብ ነው። ይህንን አድርገውታል። ቀጥተኛ ተፋላሚያቸው አስቶን ቪላን ማሸነፍ የበለጠ አንድ እርምጃ እንዲጠጉ የሚያደርግ እውነታ ነው። ሼሽኮ የካሲሚሮና የኩንሃ ጎሎች ላይ ጨምሮ ከተጠባባቂ ወንበር እየተነሳ ያስቆጠራቸውን ጎሎች ከፍ አድርጓል። በ10 ጨዋታዎች ያስቆጠራቸውንም ጎሎች ወደ 8 ከፍ አድርጓል። ይሄ በጣም የሚያስደንቅ ቁጥር ነው እና ሳየው ተገርም ያለው ቅድም ስለ ካሲሚሮ ሳነሳ ምናልባት አንድ ያላነሳሁት ነገር ደጋፊው በጣም ለካሲሚሮ ያለው ልብ የሚያስደንቅ ነው። በተለይ ራሱን ፈልጎ ያገኘበት መንገድ ለዚህ ቡድን ስኬት ያበረከተውን ነገር በማስታወስ ከዛ ሁሉ አስቸጋሪ ጊዜ በኋላ አሁን ሊለቅ እንደሆነ በማሰብ ደጋፊው ተቀይሮ ሲወጣ ከዛ ከስትሬትፎርድ ኤንድ ዋን ሞሪር ካሲሚሮ እያለ ለአንድ ተጨማሪ ዓመት እንዲቆይ ይማጸነው ነበር እና ይሄ ለተጫዋቹ በጣም ትልቅ ክብር ነው። ብሩኖ ፈርናንዴስ ከዚህ የተሻለ ማድረግ እንችላለን የሚል ሀሳብ አለው። በቀጣዮቹ ጨዋታዎች ምን ያደርጋሉ የሚለውን ነገር እናያለን። ቅድም እንዳልኳችሁ ግን የዩናይትድን ጉዳይ አንስቶ ፈርናንዴስን አለማንሳት በፍጹም አይቻልም እና ርዕሳችንም ላይ እንደተጠቀምነው እንደው ያለ ፈርናንዴዝ ዩናይትድ ምን ይውጣው ነበር። በጣም በሚደንቅ ሁኔታ ከዚህ ጨዋታ በፊት ያየሁት አንድ ቁጥር በጎሎቹና በአሲስቶቹ በዚህ የውድድር ዘመን ለዩናይትድ 23 ነጥቦች አስገኝቷል። ወይ ደግሞ የብሩኖ ፈርናንዴዝ ጎሎችና አሲስቶች ዋጋቸው 23 ነጥብ ያክል ነው። እንግዲህ የዛሬዎቹን 2 ጎሎች እንደ ጨዋታ አሸናፊ ጎሎች እንደቁጠራቸው አሲስት ያደረጋቸው። ስለዚህ እዚህ ላይ 6 ነጥብ ጨምረን ነገሩን በጣም ከፍ ልናደርገው ነው ማለት ነው። ከ23 ወደ 29 ልንዘል ነው። ቡድኑ ካሳካው የነጥብ ድምር ጋር ይህንን ለማነጻጸር ስንሞክር ያለ ብሩኖ ፈርናንዴዝ መተንፈስ ዩናይትድ በፍጹም እንደማይችል እንረዳለን፣ ምን ያክል ወሳኝ ተጫዋች እንደሆነ። እዚህ ዩናይትድ ቤት ውስጥ የዚህ ተጫዋች ስታተስ ጥያቄ የሚነሳበት አይመስለኝም። የክሪኤቲቪቲው ጉዳይ በእርግጥ በጣም ብዙ ጥያቄዎች ይነሳሉ ከሊደርሺፕ ጋር በተያያዘ ግን ደግሞ ሜዳ ላይ የሚፈጥረው ተጽዕኖ በጣም በጣም የሚያስደንቅ ነው። በዚህ ልክ የሚጫወትበት ቡድን ውስጥ ተጽዕኖ እየፈጠረ ያለ ተጫዋች በቁጥር በጣም ጥቂት ነው በፕሪሚየር ሊጉ ይነሳ ቢባል። ከሰበሰቧቸው ነጥቦች ድምር አንጻር ፈርናንዴዝ ያዋጣውን ታሳቢ አድርገን ግን ከሌሎች ተጫዋቾች ጋር ብናወዳድረው የፕሪሚየር ሊግ ክለቦች ውስጥ ሁሉ በዚህ ልክ አንድ ሲንግል ተጫዋች ለቡድኑ ወሳኝ ሆኖ ምናይ አይመስለኝም። 16 አሲስቶቹ ቅድም እንዳልኩት በጣም በብዙ ርቀት ከተፎካካሪዎቹ የራቁ ናቸው። ባለ 2 አሃዝ የአሲስት መጠን የመዘገበ ተጫዋች የለም። ቀጣዩ ተጫዋች እንግዲህ ሼርኪ መሰለኝ 8 አሲስቶች ያሉት፣ ያሶቦስ ላይ 5 አሲስቶች አሉት እና የሆነ ሰዓት ከሼርኪ ጋር በጣም ቅርብ ነበር። እንደውም ሁለቱም ይፎካከሩ ይመስል ነበር። ከዛ በኋላ የሼርኪ ሚና እየቀነሰ ፈርናንዴዝ ደግሞ በየጨዋታው ለጎል ማስቆጠር ምክንያት እየሆነ አየ ነው።
ወደ ኦልድ ትራፎርድ ከመጣበት የጥር 2020 የዝውውር ጊዜ በኋላ አንድ በእርግጠኝነት መናገር የሚቻለው ነገር የዩናይትድ በጣም ምርጡ ተጫዋች ነበር ባለፉት ዓመታት ሁሉ፣ ወይ ደግሞ ከመጣ በኋላ በነበሩት ዓመታት ሁሉ፣ ወይ ደግሞ ከፈርጉሰን መልቀቅ በኋላ ዩናይትድ ያስፈረመው በጣም ምርጡ ተጫዋች እሱ ነው። እንግዲህ የመነሻ ክፍያው 47 ሚሊዮን ፓውንድ ገደማ ነው። ይሄ በጣም ርካሽ መስሎ እንዲታየን የሚያደርግ ስራ ነው እዚህ ክለብ ውስጥ የሰራው እና በየዓመቱ እየተሻሻለ ሲመጣ እናየዋለን። በየዓመቱ ጠቃሚነቱ ይጨምራል እና ደግሞ በዚህ ውድድር ዘመን በጣም የሚያስደንቀው ነገር ከጎሉ ርቆ እንዲጫወት ተደርጎ ነው የጀመረው። አምበልነቱ ቅድም ሜዳ ላይ በሚያሳያቸው ባህሪያት ምክንያት በተለያዩ ሰዎች ይጠየቃል ብያለሁ። በሊደርሺፑ የማይደሰቱ ሊደርሺፑ የማይመቻቸው ሰዎች አሉ። ግን ደግሞ ከዛ ወጣ ብሎ የቡድን አጋሮቹን በዚህ ውድድር ዘመን እንዲላመዱ ከማድረግ አንጻር የሄደበትን ርቀት ስንሰማ እንደ አምበል ከሜዳ ውጭም ቢሆን ለዚህ ቡድን መረጋጋት በጣም ትልቅ ድርሻ እንዳለው እንረዳለን እና በዚህ ተጫዋች ጉዳይ የዩናይትድ ደጋፊዎች የሆነ አይነት ጥርጣሬ እንዲኖር አይፈልጉም። ከአልሂላል ጋር ተደራድሮ እንደነበረ የዩናይትድ እሱን በተመለከተ ዩናይትድ እንደ ክለብ ያለ የተንሸዋረረ እይታ አስከፍቶት እንደሚያውቅ ምናምን ተናግሮ ያውቃል። አሁን ግን 30ዎቹ አጋማሽ ላይ ሆኖ እንኳ ደጋፊው ይህንን ነገር ረስቶ እዚህ ክለብ ውስጥ እንዲቆይ የሚፈልግበት ፐርፎርማንስ ላይ ነው ያለው። በጎልም በአሲስትም በጣም በጣም ጥሩ ሲዝን እያሳለፈ ነው የሚገኘውና ምናልባት ዩናይትድ የሚጨርስበት ደረጃ ጉዳይ ካልሆነ በስተቀር ለዓመቱ ኮከብነት ኮንቨርሴሽን ውስጥ የሚገባ ተጫዋች ያለ ጥርጥር መሆን አለበት። እንዳልኩት በዚህ ውድድር ዘመን በጣም ወደ ኋላ ተስቦ ይጫወት ስለነበረ፣ ወደ ጥልቅ ሄዶ ይጫወት ስለነበረ በዚህ ልክ እነዚህን ቁጥሮች ማስመዝገቡ ይገርመኛል። ለምሳሌ በሩበን አሞሪም ስር ካደረጋቸው 26 ጨዋታዎች 17ቱን የጥልቁ አማካይ ሆኖ ነው የተጫወተው። ምናልባት በ10 ቁጥር ሚና 9ኙን ብቻ ነው ከነዚህ ጨዋታዎች መካከል ያደረገው። ፍሌቸር መጀመሪያ፣ ከዛ በኋላ ደግሞ ካሪክ ከመጣ በኋላ ግን ያደረጋቸውን ጨዋታዎች እንደ 10 ቁጥር እየተጫወተ 2 ጎሎች አስቆጥሯል፣ 9 አሲስቶች አድርጓል እና ይሄ ወደፊት ተጠግቶ ሲጫወት እንዴት አስፈሪ እንደሆነ ይህንንም ሚና እንዴት እንደተላመደና ወይ ደግሞ እዚህ ሚና ላይ እንዴት እንደጎላ የሚያሳይ ነውና ያለ ፈርናንዴዝ ዩናይትድ የቱ ጋር ሊገኝ ይችል እንደነበረ ቅድም ያነሳሁትን የነጥብ ድምር ማየት ወይ ደግሞ ከፈርጉሰን በኋላ ዩናይትድ ውስጥ የፈረሙትን የመጡትን የሄዱትን ተጫዋቾች ሚዛን ላይ ማውጣት ያስፈልጋል እና በጣም ወሳኝ ተጫዋች ነው እና ያለ ፈርናንዴዝ ዩናይትድ ለሻምፒየንስ ሊግ እግር ኳስ በፍጹም መፎካከር አይችልም ነበር። ያለ ፈርናንዴዝ ዩናይትድ ከዚህ የባሰ አዘቅት ውስጥ ይገባ ነበር። ያለ ፈርናንዴዝ አሁን የምናነሳቸውን ነገሮች ሁሉ ስለ ዩናይትድ በፍጹም አናነሳም ነበር እና በጣም በጣም ወሳኝ ተጫዋቻቸው ነው። እናንተ ፈርናንዴዝን ስታስቡ ፈርናንዴዝ ምንድን ነው ለዩናይትድ ትላላችሁ? ፈርናንዴዝ ባይኖር ኖሮ የዩናይትድ ደረጃ የቱ ጋር ይሆን ነበር ብላችሁ ነው የምታስቡት? አጋሩኝ። በጥቂቱ የሊቨርፑልን ጉዳይ ላንሳና ዝግጅታችንን ላጠናቅ። ሊቨርፑል ጨዋታውን መግደል ባለመቻሉ ቶትናም ጨዋታ ውስጥ ቆየ። የሚችሉትን ሁሉ ፋይት አደረጉ። በመጨረሻ የኢጎር ቱዶር የመጀመሪያ ነጥብ ሆኖ የተመዘገበውን 1 ነጥብ ተጋርቶ ቶትናሞች ወጡ። ሪቻርልሰን ምናልባት ጊዜያዊ አሰልጣኝ ኢጎር ቱዶር በአሰልጣኝነት በቀጣዮቹ ጨዋታዎች የቶትናም አሰልጣኝ ሆኖ እንዲቀጥል ኢጎር ቱዶርን የማዳን ስራም ጭምር የሰራ ይመስላል። ከወራጅ ቀጠና በ1 ነጥብ ከፍ ብሎ እንዲቀመጥም ቶትናምን አድርገውታል። በቀጣይ ሳምንት በእርግጥ የ6 ነጥብ ጨዋታ አላቸው ላለመውረድ ከሚታገለው ሌላኛው ቀጥተኛ ተፎካካሪያቸው ኖቲንጋም ፎረስት ጋር ሲጫወቱ። በሊቨርፑል በኩል ግን የሻምፒየንስ ሊግ ተስፋቸውን ከማለምለም አንጻር ቶትናምን በጣም በጥሩ ጊዜ እንዳገኙት ነበር የሚታሰበው። ያለፉት 2 ወራት ከምናምን ደካማው ቡድን ስለነበረ ቱዶር ማልቀስ ወይ ፋይት ማድረግ ብሎ ለተጫዋቾቹ መልእክት አስተላለፈ። ከማልቀስ ይልቅ ፋይት ማድረግን መረጡ።
አርኔ ስሎትና ሊቨርፑል ግን እድላቸውን በሚገባ ባለመጠቀም ብቻ ሳይሆን የመከላከል ድካማቸው፣ ጨዋታ ማኔጅ የማድረግ ችግራቸው፣ ሌት ጎል ኮንሲድ የማድረግ ችግራቸው እዚህም ጨዋታ ላይ ፍንትው ብሎ ታይቷል እና ደጋፊው በጣም ተከፍቷል፣ ቁጣውንም ገልጿል። ራንዳል ኮሎሙዋኒ ተቀይሮ ገብቶ ጨዋታውን ቀይሮታል። ለሪቻርልሰን ጎል መቆጠርም ምክንያት ነበር እና መጨረሻ ላይ የቶትናም ደጋፊዎች እየጨፈሩ የሊቨርፑል ደጋፊዎች አንገታቸውን ደፍተው ጨዋታውን መጨረሳቸው በጣም የሚያስደንቅ ነው። እዚህም ጨዋታ ላይ ቶትናሙ ግብ ጠባቂ የቪካሪዮ ስህተት ሰርቶ ነበር፣ ግን ደግሞ ኋላ ስህተቱን አርሞ በጨዋታው በጣም ጥሩ ጊዜ ማሳለፍ ችሏል። በሊቨርፑል በኩል ግን አንደኛ ከሳጥን ሳጥን የሚሮጥበት ጨዋታ መሆኑ፣ ጄሚ ካራገር ከጨዋታው በኋላ እንዳለው የሊቨርፑል አጫዋት ጨዋታውን መቆጣጠር ያለመቻል፣ እድሎችን ያለመጠቀም ችግር፣ ደካማ መከላከል ቶትናምን በድንገት አሪፍ ቡድን አስመስሎታልና እንደዚህ ያለ ቶትናም ካየን ሰንብተናል። ቶትናም እንደዚህ ባለ መንገድ ለመጫወቱ ግን ትልቁ ክሬዲት የቶትናም ሳይሆን በጣም ደካማ የነበረው ሊቨርፑል ነው። ጄሚ ካራገር እንደዚህ ነው የሚያስበው። መከላከሉ በጣም ደካማ ነበር እና ደግሞ በማጥቃት ያገኛቸውን እድሎች በሚገባ አልተጠቀመም እና አሁን አሰልጣኙ በዚህ ምክንያት የበረታ ጫና ውስጥ ገብተዋል። በጣም ደካማ ፐርፎርማንስ ነበር በጥቅሉ እንደ ቡድን ያሳዩት እና ቀጣይ ሻምፒየንስ ሊግ ጨዋታ አላቸው። በፕሪሚየር ሊጉ ከሚያደርጓቸው ጨዋታዎች በቀጥታ የሻምፒየንስ ሊግ ተሳትፎ የማግኘት ጉዳይም በጣም ትልቅ ጥያቄ የሚነሳበት ነው። ሊቨርፑል ምናልባት አንድ ፖዚቲቭ ነገር ከተነሳ ሊነሳ የሚችለው የዚህ የሶቦስ ላይ ጉዳይ ነው። 4ኛ ቀጥተኛ የቅጣት ምት ጎል መጥቶ አስቆጥሯል እና አንድ ተጨማሪ ጎል ካስቆጠረ ዴቪድ ቤካም እና ሎረን ሮቤርን መስተካከል ይችላል ማለት ነው። በአንድ የውድድር ዘመን 5 ቀጥተኛ የቅጣት ምቶችን መጥቶ በማግባት 4 ቀጥተኛ የቅጣት ምቶች በማግባት ግን የመጀመሪያው ሊቨርፑል ተጫዋች ሆኗል። ይሄ ምናልባት በፖዚቲቭ ጎኑ ሊነሳ የሚችል የሊቨርፑል ጉዳይ ነው። በቶትናም በኩል ሪቻርልሰን ከጎል ማስቆጠር ባለፈ ከዚህ ጨዋታ የሆነ ነገር ይዞ ለመውጣት ያሳየው ተጋድሎ በጣም የሚያስደንቅ ነው። ሪዮ ንጎሞሃን ጨዋታ አስጀምረውታል። ለሊቨርፑል ደጋፊዎች በጣም መልካም የሚባል ነገር ነው እንደዚህ ያሉ ወጣት ተጫዋቾችን ማየት፣ ግን ውጤቱ አንገት የሚያስደፋ ነው እና ሊቨርፑልም እድሉን በሚገባ ካልተጠቀመ ቶትናምን በድንገት ደግሞ ጥሩ በማስመሰል ትችትም የቀረበበት ቡድን ሆኗል። ዛሬ የተደረጉ ጨዋታዎች እንግዲህ በትልቁ እነዚህ ናቸው፣ ትኩረት የሚደረግባቸው ጨዋታዎች። ስለነዚህ ጨዋታዎች የሚሰማችሁን ከጨዋታዎቹ ደግሞ ያያችሁትን ጠንካራና ደካማ ጎል ልታጋሩኝ ትችላላችሁ። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሆኑ።